ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? መልካም ጁምአ ብያለሁ። እንዴት ናችሁ ጋይስ? ደህና ናችሁ? አዲስ ነገር ይዤላችሁ ነው የመጣሁት ጋይስ። በመጀመሪያ ደረጃ መለኛውን በእውነት በጣም ነው የምናመሰግነክ ስልክ አንስተክ ስለምትመልስልን ስለምታረጋጋን ከልብ እናመሰግንሃለን። በእውነት እውነት ለመናገር ማለት ነው ደስ የሚል ነገር ነው ይዤ የመጣሁት። በጣም ደስተኛ ነኝ። እጅግ በጣም ደስተኛ ነኝ ዛሬ በሀይሚና በቡራ አይ ፕራውድ በጣም ደስተኛ ነኝ ጋይስ በጣም እና ምንድነው ነገሩ ስትሉኝ ሀይሚና ቡራ ወደ ሌላ ሀገር ሊሄድ ፕሮሰስ ጀምሯል ምናምን እያላችሁ ባክሽን ጠይቂልን አጣሪልን ብላችሁ በጣም ብዙ ልጆች በውስጥም እንዲሁም በኮመንትም ስትጠይቁኝ ነበረ እና ቡራ ብቻውን ሀይሚን ጥሏት አይሄድም። መጀመሪያ በጣም ተናዶ ስለነበረ መጀመሪያ አካባቢ ላይ በቃ ከእነሱም ጭቅጭቅ ብሎ ከአዲስ አበባ ወደ ዱባይ ሄዶ እረፍት ሊያረግ ሀሳብ እንደነበረው እና ፕሮሰሱን ጀምሮ እንደነበረ፣ ነገር ግን አሁን በዚህ ሁኔታ ላይ ሀይሚ ብቻዋን ለማን ነው ጥልሃት የምትሄደው ብለው በመቆጣት እነመለኛ ወንድሞቹ ምናምን ነገር ጓደኞቹም በዙሪያ ያሉት በመቆጣት ነገሩን እንግዲህ አራዝሞታል ማለት ነው ጋይስ። ያው መሄድም ቢኖርባቸው አብረው ነው መሄድ ያለባቸው። ስለዚህ ጥሏት ሊሄድ አይገባም እና ይሄ መልካም ዜና ነው። በጣም ደስ ብሎኛል ማለት ነው። ሌላው ደግሞ መለኛውም ሁሉም እናንተ አትጨናነቁ። እኛም ስንደውል እኛም ባይዘዌ እኛ ራሱ በጣም ያጨናነቅናቸው የቡርኬን ቤተሰቦች እየደወልን ምንድን ነው እባካችሁ ምንድን ነው ማታስማሙልን እያልን በጣም ሰላማቸውን ነስተናቸው ነበረ። ትላንትና እንግዲህ መለኛው ቦታ ደውሎ እንደተናገረው ነገሮች መስተካከል እንዳለበት መልእክት አስተላልፍ ያለው አትጨናነቁ ብሏል። እኛ አንጨናነቅም። ሶሲና ዳኒ ግን ውሃ በላቸው። ሶሲና ዳኒ ውሃ በላችሁ። በቃ ምንም አማራጭ የላችሁ። ልጆቹ በቅርቡ ይታረቃሉ። በቃ ይታረቃሉ። እኛ ባይታረቁ ራሱ ይታረቃሉ እያልን ነው ከዚህ በኋላ ቪዲዮ የምንሰራው። ደግሞም ይታረቃሉ፣ በ100% ይታረቃሉ። ምክንያቱም ተለያይተው የፈለገ ነገር ቢሆን እንዴት ነው ስታስቡት እናንተ? ዝም ብሎ ትላንትና የተጀመረ ፍቅር ነው እንዴ? ቡርኬና የሀይሚ ጓደኝነት የረጅም ጊዜ እኮ ነው። ስለዚህ ማንም ሁለት ግራግር መጥቶ በደቂቃ ውስጥ የእነሱን ፍቅር ሊበታትን አይችልም። ስለዚህ ይታረቃሉ፣ ግድ ነው፣ ይታረቃሉ፣ ግድ ነው ማለት ነው። ባይታረቁ ራሱ እኛ ከዚህ በኋላ ይታረቃሉ እያለን ቪዲዮ ለመስራት ነው የምንሞክረው እንጂ ለእናንተ ለጠላቶች ደስ እንዲላችሁ እያለቃቀስን ቪዲዮ አንሰራም ከዚህ በኋላ አንሰራም ማለት በቃ ላለማልቀስ እንሞክራለን። የሁለቱ መለያየት የሁለቱ ነገሮች ሁሉ በጣም አሳሳቢ ነው። በእርግጥ እየተጨነቅን ነው ሁላችንም። ብዙዎቹ አይታችኋል፣ ቲክቶክ ላይ በጣም ብዙ የሚያለቅሱ እህቶች ያሉ በጣም የከፋቸው ውስጣቸው የተሰበረ በእነሱ መለያየት ቅስማቸው የተሰበረ እጅግ በጣም ብዙ ልጆች አሉ እና ስለዚህ ኢቭን እኛ እንኳን የሆነ እኔ አሁን በግሌ 2-3 ግሩፕ አለኝ እና አንደኛው ግሩፕ ላይ ራሱ በጣም ብዙ ልጆች እያለቀሱ ነው በቃ በእነሱ ምክንያት እና እህቶቼ አታልቅሱ፣ ይታረቃሉ፣ ይስማማሉ። በቃ እንዴ ስራ ሁሉ ፈተን ነበር እኮ የሆነ ሰሞን ታስታውሳላችሁ። ስለዚህ ሁላችንም ነገሮች ይስተካከላሉ። ሀይሚና ቡራ ታርቀው የኔ ውድ የኔ ፍቅር ሀይሚዬ የኔ ውድ ቡርክዬ የኔ ውድ ሀይሚዬ የኔ ፍቅር ሀይሚዬ የኔ ፍቅር እያለ እሷም የኔ ውዴ እየተባባሉ እንደ ድሮ እየተሳሳቁ በቃ 14ቱ ልጆቻቸው እያወሩ እየተሳሳሙ እየተሳሳቁ ፍቅራቸውን እየተገላለጹ እንደሚመጡ አልጠራጠርም። እንዲመጡ ደግሞ ሁላችንም ያው እንትን እንላለን፣ እናበረታታቸዋለን። እንዲህ ሆነው እንዲመጡ እንደምንፈልግ እየነገርናቸው ነው። እነሱም ያደርጉታል ብዬ አስባለሁ። ነገር ግን ቡርኬ አሁንም ቢሆን መጠንቀቅ ያለበት ነገር ምንድን ነው? ዳኒ አላማው ወደ ሌላ ሄዷል። መጀመሪያ እያሰብን የነበረውን ነገር ስለተበላሸበት አሁን ወደ ሌላ መስመር ሄዷል። በግልጽ ሀይሚን እንደሚያፈቅራት መስሎ የእነሱን ሕይወት ለማበላሸት መንገዶችን ለመጀመር እያጣጣረ ነው እና ቡርኬ ያው ታውቃላችሁ የአዲስ አበባ ልጅ አይደለም፣ የክፍለ ሀገር ልጅ ነው፣ የቡታጀራ ልጅ ነው። ሀይሚም እንደዛው። እነ ዳኒ ደግሞ የአዲስ አበባ ልጆች ናቸው። ስለዚህ እነ ቡርኬ ብዙ መግቢያው መውጫው ምናልባት ላያውቁት ይችላሉ ብዬ አስባለሁ። ሊያውቁትም ላያውቁትም ይችላሉ። ይሄ እርግጠኛ አይደለሁኝም። ግን ከነዚህ ልጆች ቢችል መራቅ፣ ከሶሲና ከዳኒ ቡርኬ መራቅ አለብክ፣ ማራቅ አለብክ። ምክንያቱም ያንተ ህይወት እየተበጠበጠ ያለው በእነዚህ ነው። ስለዚህ ይሄ ልጅ አሁን ሌላ አላማ ሌላ ሴራ አሲሮ
ይመጣል። አሁን ሀይሚን እፈልጋታለሁ በሚል ሰበብ አንተን አታክ ሊያደርግክ ይችላል። ገባ? ያንተ ደግሞ መጎዳት ደግሞ ሀይሚን ይጎዳታል። የሀይሚ የአንተ የሁለታችሁ ደግሞ መጎዳት እኛ ኦዲየንሶችን፣ እኛ ተከታዮቻችሁ፣ ወዳጆቻችሁን ይጎዳናል። ስለዚህ ራስክን ጠብቅ ጠብቅ። ምክንያቱም ዝቶ የሄደው ትላንትና ምን እንደማድረግ አሳይሃለሁ ምናምን ብሎክ ስለሄደ ራስክን ጠብቅ። አይታወቅም፣ የሰው ልጅ ገንዘብ የማይሰራው ነገር የለም። ገባችሁ? ሰው ቀጥሮ ሊያስደበድብክ ይችላል። ብዙ ነገሮች አሉ። ስለዚህ አንተ በራስህ መንገድ ራስክን ጠብቅ። ስትወጣ ስትገባ ራስህን ጠብቅ። ቤትክን ቡርኬ ቤትህን ለማንም ቤታችሁን ለማንም እንዳታሳዩ። አንተም ሀይሚም በቃ ማንንም ማመን የለባችሁም። በቃ ቡርኬ በተለይ አንተ በጣም ራስህን ጠብቅ። ሀይሚ ሴት ስለሆነች ቅመም ናት፣ ታውቃለች ሁሉ ነገር ምን እንደሚመጣ ልታውቅ ትችላለች። አንተ ግን ወንድ ነክ፣ በዛ ላይ የዋህ ነክ። በየዋህነትህ ሱሴን ስላቀረብክ ነው ይህ ሁሉ መዘዝ የመጣውና ራስህን እንድትጠብቅ ነው የምፈልገው። ራስህን ጠብቅ። እኔ የዳኒ ሁኔታ ምንም አላማረኝም። ምንም ሴራው ሌላ ነገር ነው የዚህ ዳኒ የሚባል ልጅ ማለት ነው። እና ጉዞ ብላችሁ ለተጨነቃችሁ የለም ጉዞ። በቃ ቢኖር ራሱ አብረው ነው ሊሄዱ የሚችሉት እና ተለያይተው ይሄዳሉ ብላችሁ ጠላቶች ልትደሰቱ አይገባም። አይለያዩም። ቡርኬ ጥሏትም ሊሄድ አይገባም። እኔ ጥሏት ከሄደ በጣም ነው ማዝ ነው። ጥሏት ይሄዳል ብዬ አላስብም። ብዙዎቻችሁ ስላስጨነቃችሁኝ ነው፣ ሀኒ አጣሪ አጣሪ ስላላችሁኝ ነው። መለኛው ግን ያው የነገረኝ እንግዲህ ያው እሱ ለመሄድ በፊት ነበር። አሁን ግን እንደዚህ የሚሄድ ሀሳብ ያለው አይመስለኝም አለ። መለኛውም ሲጀመር ቢዚ ነኝ ስራ ምናምን አለ። አይ ቲንክ ይመስለኛል ያው ከዩቱብ ውጭ ሌላም ስራ ስላለው ያው ይሄ ነው ያለው እውነታ። ሁላችሁም ተረጋግታችሁ ባላችሁበት ስለ ቡርኬና ስለ ሀይሚ ሁላችንም እንደ አቅማችን እንደ ሀሳብ ልናስተጋባው የሚገባው ምንድን ነው? አብረው እንዲመጡ ብቻና ቡርኬ ራሱን እንዲጠብቅ እና ልደቷም እየደረሰ ነው። ልደቷንም አብረው ወይኔ ልደቷን እንጃ እንዴት እንደምናከብርላት ቲክቶክ ላይ ታየኝ። ቢልጭ ድርግም ገዝተን ኬክ ገዝተን ቺፕስ ሰብና ሚሪንዳ ደርድረ ምናምን አስቡት። እናረገዋለን። ጠብቁን ጠብቁን። ይሄን ካላረግን እኛ ታያላችሁ ማድረጋችን አይቀርም እና አብራችሁ ታርቃችሁ እስከ ልደቷ ሳይደርስ ታርቃችሁ ጥሩ ዜና እንደምታሰሙ ተስፋ እናደርጋለን። እኔ በግሌ የራሴ የሆነ ስጦታ ነው ምልክላት። በቃ ከታረቁ የአንገት ሀብል እልክላታለሁ። የአንገት ሀብል ወርቅ ነው ምልክላት። ስለዚህ እንድትታረቁ እንፈልጋለን። ታርቃችሁ ሰላም አውርዳችሁ ትመጣላችሁ። ተነግሮናል። እውነት ነው። ሰላም ይወርዳል ማለት ነው ጋይስ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጁምአ ይሁንላችሁ። ጥሩ ነገር ነው የምንሰማው። ደስ የሚል ነገር ነው እንሰማለን። ማናችሁም እንዳትጨናነቁ፣ ማናችሁም ማለት ነው። እሺ እህቶቼ እወዳችኋለሁ። አበረታቱኝ።